ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ሁለተኛውን ክፍል ወይም ቪዲዮቱን እንማማራለን። በባለፈው ክፍለ ጊዜ በክፍል 1 3 ርዕሰ ሐሳቦችን አንስተን ተማምረን ነበረ። እነዚህም ዋት ኢዝ ባዮሎጂ፣ ዋይ ዊ ስተዲ ባዮሎጂ ኤንድ ዋት ኢዝ ሳይንቲፊክ ሜተድ ኦፍ ኢንቨስቲጌሽን ወይም ሪሰርች የሚሉ 3 ርዕሰ ሐሳቦችን አንስተን ተወያይተናል። በዛሬው በክፍል 2 መነሻ የምናደርገው የመጀመሪያው ርዕሰ ሐሳባችን ወይም የውይይት መነሻችን ቱልስ ኦፍ ባዮሎጂስት የሚለውን ነው። ቱልስ ኦፍ ባዮሎጂስት ወይም ደግሞ አንድ ባዮሎጂስት ጥናት ሲያደርግ የሚጠቀማቸው ቱልስ ወይም መሳሪያዎች ምንድን ናቸው የሚሉትን እንመለከታለን። ቱልስ ኦፍ ባዮሎጂስት የሚለውን ከማየታችን በፊት ግን ባዮሎጂስት ምንድን ነው የሚለውን እናያለን። ሁ ኢዝ ባዮሎጂስት? ባዮሎጂስት ማን ነው? ሁ ኢዝ ባዮሎጂስት ወይም ባዮሎጂስት ስንል ምን ማለታችን ነው የሚለውን እንመልከት። እንግዲህ ባዮሎጂስት ሂ ኢዝ ኤ ፐርሰን or she is a person. Biologist is a person who studied about biology. Biologist is a person who studied about biology. ወይም ደግሞ ስለ ባዮሎጂ የሚያጠና ሰው ባዮሎጂስት ይባላል። And biologists in their investigation they may use different tools. የተለያዩ ቱሎችን ይጠቀማሉ። biologists use different tools in their investigation or in scientific investigation. In their scientific investigation by using scientific methods. የተለያዩ ሳይንሳዊ ጥናቶችን በሚያደርጉበት ጊዜ ስሩ ሳይንቲፊክ ሜቶድስ የተለያዩ ቱሎችን ይጠቀማሉ። The tools that biologists used in their investigation they are classified into two. በሁለት ይከፈላሉ። ቱልስ ኦፍ ባዮሎጂስትስ they are divided into two. በሁለት እንከፍላቸዋለን። አንደኛው ላቦራቶሪ ቱልስ ኦፍ ባዮሎጂስት እና ፊልድ ቱልስ ኦፍ ባዮሎጂስት ብለን በሁለት እንከፍላቸዋለን። ላቦራቶሪ ቱልስ ኦፍ biologist and field tools of biologist ብለን በሁለት ላቦራቶሪ ውስጥ የሚጠቀማቸውና ፊልድ ወይም ደግሞ ፊልድ ቪዚት ወደ የሜዳ ላይ ጥናት ሲያደርግ ወይም ደግሞ ከቤት ውጭ ለሆኑ ጥናቶች የሚጠቀማቸው መሳሪያዎች ብለን በሁለት እንከፍላቸዋለን ማለት ነው። ሶ ፈርስት ሌት አስ ሲ ላቦራቶሪ ቱልስ ኦፍ ባዮሎጂስትስ። ላቦራቶሪ ቱልስ የሚባሉትን እንመልከት። 1.41 ላቦራቶሪ ቱልስ ኦፍ ባዮሎጂስትስ። ላቦራቶሪ ቱልስ የሚባሉትን እንመለከታለን። The following are the major laboratory tools of biologists. The following are the major laboratory tools of ባዮሎጂስትስ ወይም ደግሞ እነዚህ
ስለ ባዮሎጂ የሚያጠኑ ስለ ሊቪንግ ቲንግስ የሚያጠኑ ኤክስፐሪመንቴሽን የሚሰሩ ሳይንቲስቶች ላብራቶሪ ኤክስፐሪመንት በሚያደርጉበት ጊዜ የሚጠቀሟቸው ዋና ዋና መሳሪያዎች የሚከተሉት ናቸው። the first one is hand lens ነው። ሃንድ ሌንስ የእጅ መነጽር ይባላል። እንግዲህ እዚህ በስዕሉ ላይ የምትመለከቱት it is what hand ሴል mean የእጅ መነጽር የእጅ አጉሊ መነጽር ይባላል። ሃንድ ቱልስ ምንድነው? ሃንድ ሌንስ ለምንድን ነው የሚጠቀሙት ካል ከዚህ ቀደም ስለ ሊቪንግ ቲንግስ ስናነሳ ሊቪንግ ቲንግስ ዳር ኮምፖዝድ ኦፍ ዋን ኦር ሞር ሴልስ ብለናል። ህይወት ባላቸው አካላት መካከል ወይም ደግሞ ውስጥ ህዋሳት አሉ ወይም ሴሎች አሉ። እነዚህ ሴሎች ደግሞ በአብዛኛው በአይን አይታዩ። ሞስት ሴልስ ኢን ሊቪንግ ኦርጋኒዝምስ ካንኖት ቢ ሲን ዊዝ ኔክድ አይስ። ሞስት ሴልስ ኢን ሊቪንግ ኦርጋኒዝምስ cannot be seen with the naked eyes. ህዋሳትን እንዲህ አይናችንን ብናፈጥ ልናያቸው አንችልም። ስለዚህ እነሱን አጉልቶ ለማሳየት ምን ያስፈልገናል ማለት ነው? ሃንድ ሌንስ ያስፈልገናል። ስለዚህ ሃንድ ሌንስ አር ዩዝድ ቱ ሲ ሴልስ ዊዝ ሃየር ማግኒፊኬሽን። ሃንድ ሌንስ አር ዩዝድ ቱ ሲ ሴልስ ዊዝ ሃየር ማግኒፊኬሽንስ። ስለዚህ አጉልቶ የሚያሳይ ነገር ካልተጠቀምን ማየት አንችልም። ስለዚህ እነዚህ ህዋሳት የሚባሉ ስሞል ቬሪ ስሞል ኦር ማይክሮስኮፒክ ዩኒትስ ኦፍ ሊቪንግ ቲንግስ አጉልተን ለማሳየት ከምንጠቀማቸው ወይም አጉልተን ለማየት ከምንጠቀማቸው ቱሎች ላቦራቶሪ ቱሎች አንዱ ሃንድ ሌንስ ነው። ስለዚህ ሃንድ ሌንስ ዊዝ ሃየር ማግኒፊኬሽን ወይም ደግሞ በከፍተኛ ማጉላት እነዚህ በአይን ማየት የማንችላቸውን ነገሮች ማየት የሚያስችለን የላቦራቶሪ ቱል ነው። ኢት ኮንሲስትስ ኮንቬክስ ሌንስ ብዙ ጊዜ የሚጠቀመው ኮንቬክስ ሌንስ ነው። ፊክስድ ዊዝን ሰርኩላር ሜታሊክ ሉፕ ኤንድ ኢት ኢዝ አታችድ ቱ ሜታሊክ ኦር ውድን ሃንድል። እንደምትመለከቱት የምንጠቀመው የኮንቬክስ ወይም እብጥ የሚባለው ሌንስ ነው። ሞስትሊ ሃንድ ሌንስ ኮንሲደር ኦፍ ኮንቬክስ ሌንስ mostly hand lens consists of convex lens convex lens ማለት የእብጥ ምስሪት እንለዋለን። ሌንስ ማለት ምስሪት ነው በአማርኛ። እብጥ ምስሪት ወይም ደግሞ እብጥ አጉሊ መነጽር ልንለው እንችላለን። እብጥ ምስሪት ፊክስድ ዊዝን ኤ ሰርኩላር ሜታሊክ ሉፕ ኤንድ ኢዝ አታችድ ቱ ሜታሊክ ኦር ውድን ሃንድል። በሜታሊክ ወይም ከብረት በተሰራ ሰርኩላር ውስጥ ሰርኩላር የሆነው እብጥ ሌንስ ይገባና እዚህ ጋ ዴን ከብረት ወይም ደግሞ ከእንጨት የተሰራ ሃንድ መያዣ ሃንድል ይኖረዋል ማለት ነው። ስለዚህ ፍሬሙ ሜታሊክ ሊሆን ይችላል። ዴን ኮንቬክስ ሌንስ አለ። ኮንቬክስ ሌንስ ከዛ እጀታ ይኖረዋል። ስለዚህ አንደኛው የላቦራቶሪ ቱል ኦፍ ባዮሎጂስት የሚባለው ሃንድ ሌንስ ነው። ሃንድ ሌንስ the main function of hand lens is to provide
an enlarged image of the object placed under it። እንግዲህ ከስር እናስቀምጥና የምናየውን ነገር አጉልቶ ማሳየት ነው። the main function of hand lens is to provide an enlarged image of the object under it የሆነ ቅንጣት ነገር እናመጣና እናስቀምጣለን። ዜን ሌንሱን እዚህ ጋር ስናደርገው ይችን ምን አድርጎ ያሳየናል ማለት ነው። በጣም አጉልቶ ወይም አግዝፎ ያሳየናል። ስለዚህ የሃንድ ሌንስ ሜይን ፋንክሽን በአይናችን ማየት የማንችለውን ረቂቅ ነገር አጉልቶ ኢንላርጅ አድርጎ ማሳየት ነው። በት ሃንድ ሌንስ ኢዝ ኖት ሰፊሽንት ቱ ኦብዘርቭ ዲቴይል ኢን ሴልስ። አጉልቶ ያሳየናል እንጂ ኢንዲቴይል ያለውን ነገር ሊያሳየን አይችልም። ኢንላርጅ አድርጎ ያሳየናል፣ ኢሜጁን ከፍ አድርጎ ያሳየናል። ነገር ግን በቂ በሆነ መልኩ ዲቴይሉን ማሳየት አይችልም። ስለዚህ ሃንድ ሌንስ ኢዝ ኖት ሰፊሽንት ሃንድ ሌንስ is not sufficient to observe or to see the details in cells. በህዋሳት ውስጥ ያለውን ዲቴይል ነገር ግን ማየት አያስችለንም። ግን እሱን ማየት የማንችለውን ነገር እንድናይ ከፍ አድርጎ አጉልቶ ያሳየናል። ስለዚህ ሌላ ማግኒፋይ የሚያደርግ ቱል ያስፈልገናል ማለት ነው። ኢን አዲሽን ቱ ሃንድ ሌንስ ዜር ኢዝ ኤ ኒድ ፎር ፕሮቫይዲንግ ሃየር ማግኒፊኬሽን ቱልስ ሰች አስ ማይክሮስኮፕ። ስለዚህ ሁለተኛው ዘ ሰከንድ ሃንድ ቱል ኦፍ ኤ ባዮሎጂስት ኢዝ ዘ ማይክሮስኮፕ። ሁለተኛው የባዮሎጂስት ላብራቶሪ ሃንድ ቱል ማይክሮስኮፕ ነው። ማይክሮስኮፕ ምንድን ነው? የማይክሮስኮፕ ክፍሎች፣ የማይክሮስኮፕ አይነቶች የሚለውን ዘርዘር አድርገን እናያለን። እንግዲህ ዋን ኦፍ ዘ ሞስት ኢምፖርታንት ቱል ኦፍ ባዮሎጂስት ኢዝ ማይክሮስኮፕ ወይም ደግሞ አጉሊ መነጽር ልንለው እንችላለን። ማይክሮስኮፕ አንድን ነገር አጉልቶ የሚያሳይ መሳሪያ ነው። አጉሊ መሳሪያ እንለዋለን። አጉሊ መሳሪያ ያ ማለት አንድን ነገር አጉልቶ የሚያሳይ ማለት ነው። አጉሊ ስል ቃሉ ሌላ እንዳይመስላችሁ። አንድን ነገር አጉልቶ የሚያሳይ መሳሪያ ነው። and it is one of the most important tool of biologists. It is one of the most important tools of the biologists በተለይ ላብራቶሪ ውስጥ የሚሰሩ ባዮሎጂስቶች የሕክምና ሰዎችን ጨምሮ the most important የሚባል መሳሪያ ነው። ማይክሮስኮፕ it is an instrument used to study objects that are too small to be seen with naked eye. በአይን ለማየት አስቸጋሪ የሆነን ነገር ለማጥናትና ለማየት የሚጠቅም መሳሪያ ነው። it is an instrument used to study
to study objects that are too small ወይም very small to be seen with naked eye. To be seen with naked eyes ወይም naked eye በአይናችን እንዲህ ብናፈጥ ልናያቸው የማንችል ጥቃቅን ነገሮችን ለማየት የሚጠቅም መሳሪያ ነው። ወይም ማይክሮስኮፕ it is an instrument used to magnify images of small objects. It is used to magnify the image of small objects. The image of small objects and making them visible to human eyes. It makes small objects visible to be seen by human eyes. It makes small objects visible to be seen by human eyes. እንደዚህ በአይናችን ልናያቸው አንችልም፣ ግን በሱ ገዛ መሰረት ማየት የማንችላቸውን ስሞል ኦብጀክትስ በጣም ጥቃቅን የሆኑ ኦብጀክቱ በአይን የማይታዩ ረቂቃንን በአይን እንድናያቸው አጉልቶ የሚያሳይ መሳሪያ ነው። ለምሳሌ ባክቴሪያ፣ ፈንጋይ፣ ፓራሳይት። አሁን ባክቴሪያ በአይን አይታይም። ፈንጋይ፣ ፓራሳይት፣ እነዚህ ተዋሲያን የምንላቸው ነገሮች አሁን አንድ ሰው ሲተነፍስ በጣም ብዙ ባክቴሪያ ያስወጣል። ግን ከዛ ውስጥ ምናልባት የቅዝቃዜ ወቅት ወይም ጠዋት ሲሆን ትንፋሹን እናየዋለን እንጂ በትንፋሽ ውስጥ ግን ምን ያክል ባክቴሪያ እንዳለ ማየት አንችልም። ምክንያቱም እነሱ ምን ስለሆኑ? ኢንቪዚብል ስለሆኑ። በጣም ኢንቪዚብል ናቸው ስል በጣም በአይናችን በቀላሉ ልናያቸው ማንችላቸው በአይን የማይታዩ ረቂቃን ስለሆኑ በአይን አያናቸው። እነሱን ነገሮች አጉልቶ የሚያሳይ መሳሪያ ማይክሮስኮፕ ይባላል። ኤንድ ዜር አር ዲፈረንት ካይንድስ ኦፍ ማይክሮስኮፕስ። የተለያዩ የማይክሮስኮፕ አይነቶች አሉ። ታይፕስ ኦፍ ማይክሮስኮፕስ የማይክሮስኮፕ አይነቶች። ዜር አር ሴቨራል ካይንድስ ኦፍ ማይክሮስኮፕስ። ብዙ አይነት የማይክሮስኮፕ አይነቶች አሉ። ዜር አር several kinds of microscopes. የተለያዩ አይነት ማይክሮስኮፖች አሉ። but the major types of microscopes are the following. The major types of microscopes are: 1. light microscope. Second, electron microscope ናቸው። ኤሌክትሮን ማይክሮስኮፕ የተለያዩ የማይክሮስኮፕ አይነቶች አሉ። ግን the major types of microscope የሚባሉት በብዛት የሚታወቁት እና ጥቅም ላይ የሚውሉት ወይም ደግሞ የትም ቦታ ልናገኛቸው የምንችላቸው የማይክሮስኮፕ አይነቶች ላይት ማይክሮስኮፕ እና ኤሌክትሮን ማይክሮስኮፕ ናቸው። ላይት ማይክሮስኮፕ ምንድን ነው? ኤሌክትሮን ማይክሮስኮፕ ምንድን ነው? በሁለቱ መካከል ያለው መሰረታዊ ልዩነት ምንድን ነው የሚለው እንመልከት። በላይት ማይክሮስኮፕ እና በኤሌክትሮን ማይክሮስኮፕ መካከል ያለው ልዩነት ምንድን ነው? 1. ላይት ማይክሮስኮፕ እንግዲህ ላይት ማይክሮስኮፕ ስሙ ራሱ እንደሚያመለክተው ኢትስ ኮልድ ላይት ማይክሮስኮፕ ቢኮዝ ኢት ዩዝስ ኤ ቢም ኦፍ ላይት ቱ ቪው ስፔሲሜንስ። እነዚህ ቅንጣቶችን ለማየት የሚጠቀመው ላይት ቢም ኦፍ ላይት ስለሆነ
ላይት ማይክሮስኮፕ ይባላል። ያ ማለት ይሄ ስፔሲመኑን ወይም ቅንጣቱን የምናስቀምጥበት ነገር ላይ ላይት ብርሃን በመፍጠር ያንን ነገር አጉልቶ እንዲያሳየን የምናረግ ከሆነ ወይም ደግሞ ላይት የሚጠቀም ከሆነ ላይት ማይክሮስኮፕ ይባላል። ኢት ዩዝስ ኤ ቢም ኦፍ ላይት ኢት ዩዝስ ኤ ቢም ኦፍ ላይት ቱ ቪው specimens to view specimens እነዚህ ቅንጣቶችን ለማየት የምንጠቀመው ላይት ወይም በላይት የሚሰራ ከሆነ በብርሃን የሚሰራ ከሆነ ምን እንለዋለን? ላይት ማይክሮስኮፕ። ስለዚህ ቢም ኦፍ ላይት ስለሚጠቀም ማይክሮስኮፑ ምን ይባላል ማለት ነው? ላይት ማይክሮስኮፕ ይባላል። አጌን ላይት ማይክሮስኮፕ ቤዝድ ኦን ነምበር ኦፍ ሌንስስ ዩዝድ በሚጠቀማቸው የሌንስ ብዛቶች በሁለት ይከፈላል። ዜር አር ቱ ታይፕስ ኦፍ ላይት ማይክሮስኮፕስ ዜር አር ቱ ታይፕስ ኦፍ ላይት ማይክሮስኮፕስ ሁለት አይነት ላይት ማይክሮስኮፖች አሉ። ሲንግል ወይም ሲምፕል ላይት ማይክሮስኮፕ እና ኮምፓውንድ ላይት ማይክሮስኮፕ ናቸው። ኤ ሲምፕል ላይት ማይክሮስኮፕ፣ ሁለተኛው ኮምፓውንድ ላይት ማይክሮስኮፕ ናቸው። ሲምፕል የምንለው ምን አይነት ማይክሮስኮፕ ነው ካል ኢት ኢዝ ኤ ማይክሮስኮፕ ዊች ኮንሲስትስ ኤ ሲንግል ሌንስ ኢት ኢዝ ኤ ማይክሮስኮፕ ኤ ላይት ማይክሮስኮፕ ዊች ኮንሲስትስ ኦፍ ኤ ሲንግል ሌንስ። አንድ ሌንስ ብቻ የሚጠቀም ከሆነ ምንለዋለን? ወይም ደግሞ አንድ ሌንስ ብቻ የሚጠቀም ከሆነ ተደራራቢና አንድ ሌንስ የሚጠቀሙ አሉ። አንድ ሌንስ የሚጠቀም ከሆነ ሲንግል ላይት ማይክሮስኮፕ ይባላል፣ ወይም ደግሞ ሲምፕል ላይት ማይክሮስኮፕ ይባላል። ሁለተኛው ኮምፓውንድ ላይት ማይክሮስኮፕ ነው። ዘ ሰከንድ ኮምፓውንድ ላይት ማይክሮስኮፕ። ኮምፓውንድ ካልነው እንግዲህ የሲምፕል ተቃራኒ ነው ማለት ነው። ኢት ኮንሲስት ኦፍ ቱ ኦር ሞር ግላስ ሌንስስ ኢት ኮንሲስትስ ኦፍ ቱ ኦር ሞር ግላስ ሌንስስ ግላስ ሌንስስ ሁለትና ከዛ በላይ ሌንሶችን የያዘ ማይክሮስኮፕ ከሆነ ኮምፓውንድ ላይት ማይክሮስኮፕ እንለዋለን። በአብዛኛው ባዮሎጂ የምንጠቀመው ዘ ሞስት ኮመን የሚባለው ማይክሮስኮፕ ኮምፓውንድ ላይት ማይክሮስኮፕ ነው። ኢት ኢዝ ዘ ሞስት ኮመን ማይክሮስኮፕ ዩዝድ ኢን ባዮሎጂ ኢት ኢዝ the most common microscope used in biology በአብዛኛው የምንጠቀመው ኮምፓውንድ ማይክሮስኮፕ ነው። ኢት ኮንሲስት ቱ ሌንስ ሲስተም ሁለት ሌንስ ወይም ኮምቢኔሽን ኦፍ ሌንስ ይጠቀማል ቱ ማግኒፋይ the image of an object up to 2000 times እስከ 2000 ታይምስ አንድ ኦብጀክት ማግኒፋይ ማድረግ ይችላል። it can magnify an object up to 2000 times 2000 ታይምስ
ማግኒፋይ ማድረግ የሚችል ማይክሮስኮፕ ነው። እያንዳንዱ ሌንስ ዲፈረንት ማግኒፋይ ፓወር ይኖረዋል። ግን የኮምፓውንድ ላይት ማይክሮስኮፕ ዊዝ ሲንግል አይፒስ ኢስ ኮልድ ሞኖኩላር ይባላል። ዊዝ ቱ አይስ ፒስ ደግሞ ባይኖኩላር እየተባለ ይጠራል። እንግዲህ በሚኖረው አይፒስስ እንግዲህ የምናይበት ፒስ ተደራራቢ ሆኖ ፒሶቹ ደግሞ ሊለያዩ ይችላሉ። ኮምፓውንድ ላይት ማይክሮስኮፕ ሆኖ ሲንግል አይፒስ ይሆናል፣ ወይም ደግሞ ቱ አይፒስ ሊሆን ይችላል። ኮምፓውንድ ላይት ማይክሮስኮፕ እንደገና በሁለት ይከፈላል ማለት ነው። ኮምፓውንድ ላይት ማይክሮስኮፕ እንደገና በሁለት ይከፈላል። ምን ተብሎ ነው የሚከፈለው? ሞኖኩላር ኮምፓውንድ ላይት ማይክሮስኮፕ፣ ሞኖኩላር ኮምፓውንድ ላይት ማይክሮስኮፕ ኤንድ ባይኖኩላር ኮምፓውንድ ላይት ማይክሮስኮፕ ተብሎ በሁለት ይከፈላል። ላይት ማይክሮስኮፕ ምክንያቱ ምንድነው? ፒስ ኦፍ አይ ሌንስ ነው። ቤዝድ ኦን ፒስ ኦፍ አይ ሌንስ ዩዝድ። ሞኖኩላር የምንለው ኢት ዩዝስ ሲንግል አይፒስ ነው የሚጠቀመው። ዩዝስ ወይም የሚገጠምለት ሲንግል ዩዝስ ሲንግል አይፒስ። ይሄኛው ግን ቱ አይፒስ ይኖረዋል ማለት ነው። ዩዝስ ቱ አይፒስ። ሁለት አይፒስ የሚኖረው ከሆነ ባይኖኩላር ኮምፓውንድ ላይት ማይክሮስኮፕ ይባላል። ሲንግል አይፒስ የሚኖረው ከሆነ ደግሞ ሞኖኩላር ኮምፓውንድ ላይት ማይክሮስኮፕ ይባላል። ሁለተኛው ኤሌክትሮን ማይክሮስኮፕ ነው። ዘ ሰከንድ ኤሌክትሮን ማይክሮስኮፕ ላይት ማይክሮስኮፕ ላይት ስለሚጠቀም ነው ብለናል። ምንድነው? ኮምፓውንድ ሊሆን ይችላል፣ ሲምፕል ሊሆን ይችላል። ኮምፓውንድ ራሱ ሲንግል አይፒስ ሊሆን ይችላል፣ ቱ አይፒስ ሊሆን ይችላል፣ ወይም ደግሞ ባይኖኩላር እና ሞኖኩላር ሊሆን ይችላል። ኤሌክትሮን ማይክሮስኮፕ የምንለው ደግሞ ኤሌክትሮን ማይክሮስኮፕ ኦን ዘ አዘር ሃንድ ኢት ዩዝስ ኤ ቢም ኦፍ ኤሌክትሮንስ ኢንስቴድ ኦፍ ቢም ኦፍ ላይት። ኢት ዩዝስ ኤ ቢም ኦፍ ኤሌክትሮንስ instead of a beam of ላይት ወይም ብርሃን ሳይሆን ኤሌክትሮን ነው የሚጠቀመው። ወይም ደግሞ ኤሌክትሮማግኔትስ instead of lenses it uses electromagnets instead of glass lenses በግላስ ሌንስ ፋንታ ኤሌክትሮማግኔትስ ወይም ደግሞ በላይት ፋንታ ኤሌክትሮን ቢም ኦፍ ኤሌክትሮን የሚጠቀም ከሆነ ኤሌክትሮን ማይክሮስኮፕ ይባላል። ኤሌክትሮን
ማይክሮስኮፕ። ስለዚህ አንድን ኦብጀክት ወይም አንድን ኢሜጅ ኢንላርጅ ለማድረግ ቢም ኦፍ ኤሌክትሮን ኢንስቴድ ኦፍ ቢም ኦፍ ላይት ወይም ኤሌክትሮን ማግኔትስ ኢንስቴድ ኦፍ ግላስ ሌንስ የሚጠቀም ከሆነ ኤሌክትሮን ማይክሮስኮፕ ይባላል። ዚስ ማይክሮስኮፕ ፕሮቫይድስ ኤ ሃየር ማግኒፊኬሽን ዛን ላይት ማይክሮስኮፕስ ኢት ፕሮቫይድስ a higher magnification than light microscopes ከላይት ማይክሮስኮፕ ይልቅ ከፍተኛ የማጉላት አቅም አላቸው። and they are used for observing extremely small microorganisms እንግዲህ ከፍተኛ የማግኒፊኬሽን ፓወር ስላላቸው ወይም ደግሞ አጉልቶ የማሳየት አሳድጎ ላርጅ አድርጎ የማሳየት አቅም ስላላቸው they are used for observing extremely small microorganisms used to observe extremely small microorganisms በጣም ኤክስትሪም በጣም ስሞል የሆኑ በጣም ደቂቅ የሆኑ ወይም ደግሞ ለማየት በጣም አስቸጋሪ የሆኑ ነገሮችን ከላይት ማይክሮስኮፕ ይልቅ አጉልቶ ማሳየት የሚችል የማይክሮስኮፕ አይነት ነው። ስለዚህ ቢም ኦፍ ኤሌክትሮን ወይም ደግሞ ኤሌክትሮማግኔት የሚጠቀም ከሆነ ኢንስቴድ ኦፍ ቢም ላይት ኤንድ ኢንስቴድ ኦፍ ሌንስ ግላስ ኤሌክትሮን ማይክሮስኮፕ ይባላል ማለት ነው። ኤሌክትሮን ማይክሮስኮፕ ከላይት ማይክሮስኮፕ ይልቅ ከፍተኛ የማጉላት አቅም አለው። ሃየር ፓወር ኦፍ ማግኒፊኬሽን አለው። that's why it is used to observe extremely very እንግዲህ extremely ማለት very small micro በጣም ስሞል የሆኑ ማይክሮ ኦርጋኒዝሞችን አጉልተን ማግኒፋይ አድርገን እንድናይ የሚያግዘን ወይም የሚረዳን የማይክሮስኮፕ አይነት ነው። ስለዚህ ሁለተኛው ላቦራቶሪ ቱል ኦፍ ባዮሎጂስት ማይክሮስኮፕ ነው። ሶስተኛው ግላስ ስላይድስ ወይም ከቨር ስሊፕ ነው። the third laboratory tool of biologist glass slide and cover slip ነው። cover slips ምንድነው? ግላስ ስላይድ ካል the microscope slides are used to support an specimen being examined under the microscope። እነዚህ እንትኖቹ ምንድነው የሚባለው? ስፔስሜኖችን ወይም ደግሞ ቅንጣቶችን ለማስቀመጥ የምንጠቀመው ነገር ነው። የማቴሪያል ሳፖርት አን ስፔስሜን የማቴሪያል support are used to put the specimens under the microscope. ለምሳሌ እዚህ ጋር የምናያቸው አሁን ይሄ ግላስ ነው ዜን እንትኗን እዚህ ጋር ነው የምናረጋት ማለት ነው። የምናሳያትን ነገር ግላሱ ላይ እናረጋታለን። እንዲህ አይነት ግላሶች ስላይድ ግላስ ወይም ከቨር ስሊፕ ይባላሉ። በማይክሮስኮፑ መነጽር ወይም ደግሞ አጉሊ ማየት የምንችለውን ነገር የምናስቀምጥበት እንግዲህ እዚህ ስሉ ላይ የሚታይ ከሆነ ላሳያችሁ። እዚህ ጋር የምናስቀምጣት ማለት ነው። እዚህ ጋር የምናስቀምጣት መነጽር ወይም ደግሞ ምንድነው ግላስ
ስቴጅ ክሊፕ ይላል። በትክክል ለማሳየት ትንሽ ስዕሉ ጎላ ያለ መሆን ነበረበት። ስለዚህ ይሄ የምናየውን በመነጽሩ የምናየውን ነገር በዚህ የምናየው ነገር እንግዲህ አይናችንን በዚህ ነው የምናየው። በዚህ በአይናችን የምናየውን ነገር የምናስቀምጥበት ግላስ ስላይድ ወይም ከቨር ስሊፕ ይባላል። ስለዚህ ይሄ የምናየውን ስፔስሜን ወይም ቅንጣት የምናስቀምጥበት ግላስ አንደር ዘ ማይክሮስኮፕ ግላስ ስላይድ ወይም ከቨር ስሊፕ። ስለዚህ ሶስተኛው ላብራቶሪ ቱል ኦፍ ባዮሎጂስት ግላስ ስላይድ ወይም ከቨር ስሊፕ ነው። አራተኛው አውቶክሌቭ ነው። አራተኛ አውቶክሌቭ ነው። እንግዲህ የምታዩት ነው አውቶክሌቭ። ይህ አውቶክሌቭ ስትራላይዝ ለማድረግ ወይም ደግሞ ማይክሮ ኦርጋኒዝሙን ለመግደል የምንጠቀምበት ኢኩፕመንት ነው። ኢት ኢዝ ዘ ኢኩፕመንት ዩዝድ ቱ ስቴሪላይዝ the equipment used to sterilize or kill microorganisms. እነዚህ ማይክሮ ኦርጋኒዝሞች እንዳይገቡ ወደ ላቦራቶሪ እና ሌላ ነገር እንዳይፈጥሩ የምንገድልበት የምንከላከልበት መሳሪያ ነው። ወይም ደግሞ ሳምፕል ባዮሎጂካሎችን ወይም ባዮሎጂካል ሳምፕሎችን የምናስቀምጥበት ኢኩፕመንት አውቶክሌቭ ይባላል። አን አውቶክሌቭ ስቴሪላይዘር contaminated materials including culture media, bacteria, spores by exposing them to higher temperature and highly pressurized steam. ከፍተኛ ሙቀት እንዴት ነው የሚገለው? how autoclave kills microorganisms. how autoclave kill microorganisms. አንደኛ by higher temperature ከፍተኛ ሙቀት በመፍጠር ወይም ደግሞ highly pressurized steam ከፍተኛ ፕሬዠር ያለው እንፋሎት በመልቀቅ እንግዲህ እነዚህ ኮንታሚኔት የሚያደርጉ ማይክሮ ኦርጋኒዝምስ እንደ ባክቴሪያ የመሳሰሉ ነገሮችን ለመግደል የምንጠቀመው መሳሪያ ነው። አምስተኛው ላቦራቶሪ ቱል ኦፍ ባዮሎጂስት ኢንኩቤተር ነው። Incubator is a device used to maintain specimen environment for culturing. ስፔስሜኑ ከኤንቫይሮንመንቱ ጋር እንዲስማማ አድርጎ የሚያቆይ መሳሪያ ነው። ለሌላ ነገር እንዳይጋለጥ የሚከላከል መሳሪያ is a device used to maintain a specimen ወይም ስፔሲፊክ ኢንቫይሮንመንት ማለት እንችላለን። ስፔሲፊክ ኢንቫይሮንመንት ፎር ካልቸሪንግ አንድን ኢንቫይሮንመንት እንዲላመደው የሚያደርግ ወይም ደግሞ አሁን ለምሳሌ ህፃን ልጅ እንደተወለደ ማሞቂያ ውስጥ ይቆያል አይደል? እንደዛ እንደማለት ነው። አንድ በላቦራቶሪ ውስጥ የምናደርገው
የምንጠቀመውን ነገር ከባቢውን እንዲላመደው ካልቸር እንዲያደርገው የምናቆይበት መሳሪያ ኢንኩቤተር ይባላል። አን ኢንኩቤተር ኢዝ አን ኢንስትሩመንት that maintains the temperature best suited for the growth of different types of microorganisms. ብዙ ጊዜ ማሳደግ የምንፈልገው ማይክሮ ኦርጋኒዝምስ የሚፈልገውን ቴምፕሬቸር ሜንቴን እንዲያደርግ ማድረግ ነው። ስድስተኛው the six laboratory tools of biologist ፔትሪ ዲሽ ነው። ፔትሪ ዲሽስ እነዚህ ሳህን መሰል ነገሮች ናቸው። ፍላት ዲሽስ ናቸው፣ ግን ብዙ ጊዜ ከግላስ የሚሰሩ ዲሾች ናቸው። ዳር ፍላት ዲሽስ ዊዝ ማቺንግ ከቨር ኦፍ ስላይትሊ ላርጀር ዳያሜትር ዳር አቬይላብል ኢን ግላስ ኦር ፕላስቲክ ፎርም። በፕላስቲክ ልናገኝ እንችላለን። ላቦራቶሪ የምንጠቀማቸው ግን ብዙ ጊዜ የግላስ ፔትሪ ዲሾችን ነው። ምን ነው ጥቅማቸው? ዘ ፔትሪ ዲሽስ አር ዩዝድ ዊዝ ጌሊንግ ካልቸር ሚዲያ ሰች አስ አጋር ኤንድ ፕሌስ ኢን ዘ አውቶክሌቭ ቱ ስቴሪላይዝ ኢት። ይሄ አውቶክሌቭ ወይም ስተራላይዝ የምናደርግበት መሳሪያ ውስጥ የሚያስፈልጉንን ነገሮች አስቀምጠን የምናስገባበት ነገር ነው። ኢት ኢዝ ዩዝድ to place materials in the autoclave to sterilize it. sterilize እንዲሆን የምናደርገውን ማቴሪያል የምናስቀምጥበትና አውቶክሌቭ ውስጥ የምናስገባበት ሳህን መሰል ብዙውን ጊዜ ከግላስ ወይም ደግሞ ከፕላስቲክ የሚሰራ ሳህን ነው። ሰባተኛው ካልቸር ቲዩብ ነው። ዘ ሰቨንዝ ላቦራቶሪ ቱል ኦፍ ባዮሎጂስት ካልቸር ቲዩብስ። ካልቸር ቲዩብስ በስሉ እንደምትመያቸው ቲዩቦች ናቸው፣ ከፕላስቲክ የሚሰሩ ዳር አቬይላብል ኢን ሂውጅ ሬንጅ ኦፍ ሳይዝ፣ በተለያየ ሳይዝ፣ ሼፕ፣ ማቴሪያል ኤንድ ሶ ኦን ዴይ አር ዩዝድ ቱ ካልቸር ማይክሮ ኦርጋኒዝምስ። እነዚህ ደቂቅ አካላትን አስገብተን የምንይዝባት ዩዝድ ቱ ካልቸር ማይክሮ ኦርጋኒዝምስ። ካልቸር ማይክሮ ኦርጋኒዝምስ እነዚህ ማይክሮ ኦርጋኒዝሞችን ካልቸር የምናደርግበት ወይም ደግሞ የምንይዝበት ቲዩብ ወይም ደግሞ ምንድነው ቱቦ ነገር ነው ማለት ነው። ስምንተኛው ፍላስክስ ናቸው። ፍላስክስ እንግዲህ የተለያዩ ፍላስኮች ይኖራሉ። እዚህ ጋር እንደምታያቸው በተለያየ መጠን በተለያየ ሳይዝ የሚሰሩ ፍላስኮች አሉ። እነዚህ ፍላስኮች ምንድን ናቸው? ኢዛን አፓራተስ ሃቪንግ ኤ ፍላት ቦተም ኤንድ ኤ ሎንግ ናሮ ኔክ ዊዝ ዊች አለው ኢዚ ሚክሲንግ ኦፍ ዘ ሶሉሽን ዊዛውት ስፒሊንግ አውት ኦፍ ዘ ኮንተንት። ስለዚህ እነዚህ ፍላስክስ ብዙ ጊዜ የምንጠቀማቸው ፎር ሚክሲንግ ኦፍ ሶሉሽን ነው። ፎር ሚክሲንግ ኦፍ ሶሉሽንስ እነዚህ ነገሮችን ለመበጥበጥ ወይም ለመቀላቀል የምንጠቀማቸው መሳሪያዎች ናቸው። እንግዲህ እንደምታያቸው ብርሌ የሚመስሉ በአብዛኛው ከግላስ ወይም ከፕላስቲክ የሚሰሩ የላብራቶሪ እቃዎች ናቸው። ዘጠነኛው ናይንዝ ላብራቶሪ ቱልስ ኦፍ ባዮሎጂስት ባላንስ ነው። ባላንስ በሌላ አባባል ሚዛን ማለት ነው። የምንፈልገውን ነገር የምንለካበት ዌይት ቱ ሜዥር ዌይትስ ክብደትን ለመለካት is useful for making up solutions accurately, weighing specimen and so on። የስፔስሜኖችን ዌይት
ወይም ደግሞ አኪሬት ሶሉሽን ለመስራት የምንጠቀመው መሳሪያ ነው። ሚዛን ወይም ደግሞ ባላንስ እንለዋለን። 10ኛው ዘቴንዝ ላቦራቶሪ ቱል ኦፍ ባዮሎጂስት ድሮፐር ነው። ድሮፐር ብዙ ጊዜ አሁን በፍሉድ መልክ ለህፃናት ክትባት ሲሰጥ አፋቸው ውስጥ ጠብ ነው የሚደረገው። ጠብ ይወሰድና መድኃኒቱ አንድ ጠብታ ጠብ 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 እየተባለ በአፋቸው ለልጆቹ ይሰጣል። እንደዛ ጠብታ የምናደርግበት ድሮፐር እንግዲህ በስሉ እንደምትመለከቱት ድሮፐር የሆነ ነገር እናስገባና እዚህ ጋር ፕላስቲክ ነገር አለው። ጫን ስንለው በጫናው መጠን የሚወጣ ጠብታ ይኖራል። ስለዚህ ጠብታዎችን መጥኖ ድሮፕ ለማድረግ የምንጠቀመው ላቦራቶሪ ቱል ድሮፐር ይባላል። ድሮፐር ኮንሲስት ግላስ ቲዩብ ዛት ሃዝ ስሞል ኦፕኒንግ at one end and is attached to a vacuum rubber bulb at the other end. A dropper is used when it is required to control the amount of solution being added to reactions. የምንፈልገውን የሶሉሽን መጠን ይሄ ሪአክሽን ምንድነው? አንድ ውህድ ስንሰራ እዚያ ውስጥ የምንጨምረውን መጠን የሶሉሽን መጠን ኮንትሮል ለማድረግ የምንጠቀምበት ነው። አንድ ጠብታ ከሆነ አንድ ጠብታ እናደርጋለን። ሁለት ጠብታ ከሆነ ሁለት ጠብታ እናደርጋለን። ሶስት ከሆነ እንደዚህ የምንመጥንበት ላቦራቶሪ ቱል ኦፍ ባዮሎጂስት ድሮፐር ይባላል። 10ኛው ቶንግ ነው። ይሄ መቆንጠጫ ቶንግስ አር ሜታሊክ ሲዘርስ መቀስ የሚመስሉ ነገሮች ናቸው፣ ግን ምንቆርጥባቸው አይደሉም፣ ምንቆነጥባቸው ናቸው። ሲዘርስ ሼፕድ ላቦራቶሪ ኢንስትሩመንት ኢዝ ዩዝድ ቱ ሊፍቲንግ ኦር ፒኪንግ። አንድ ነገር ሊፍት ለማድረግ ዩዝድ ቱ ሊፍቲንግ ኦር ፒኪንግ አፕ ሆት ኦብጀክትስ በተለይ ላቦራቶሪ ስንሰራ የሚያቃጥሉ ነገሮችን፣ ሆት የሆኑ ነገሮችን፣ ትኩስ የሆኑ ነገሮችን በእጃችን አናነሳም። ቶንግ ነው የምንጠቀመው፣ መቆንጠጫ። ስለዚህ አንድን ነገር ሊፍት ለማድረግ ወይም ፒክ ለማድረግ በተለይ ደግሞ ሆት ኦብጀክቶችን እንደዚህ ቆንጥጦ ለማንሳት የምንጠቀምበት መቀስ የሚመስል ከብረት የሚሰራ የላቦራቶሪ ቱል ነው። 12ኛው ላቦራቶሪ ቱል ኦፍ ባዮሎጂስት ዲሴክቲንግ ቱል ኪትስ ነው። ቱል ኪትስ እንግዲህ የተለያዩ መሳሪያዎችን የምናስቀምጥበት ሳጥን ነው። እዚህ ጋር እንደምትመለከቱት ቱል ኪት የተለያዩ መሳሪያዎችን፣ ሲዘሮችን፣ ድሮፐሮችን፣ ሌሎችንም እንግዲህ ይሄ ሊይዛቸው የሚችሉ ነገሮችን የምናስቀምጥበት ቦክስ ላይክ ስትራክቸር ምን ይባላል? ዲሴክቲንግ ቱል ኪትስ ይባላል። 13ኛው ዲሴክቲንግ ፓን ነው። ዲሴክቲንግ ፓን ኢትስ ኢኩፕመንት ዩዝድ አዝ ኤ ፓን ኦን ዊች ዘ ስፔሲሜን ኢዝ ኪፕድ ዋይል ኢትስ ቢንግ ዲሴክትድ ቱ ስተዲ ኢትስ ኢንተርናል ኦርጋንስ። አንድን ቅንጣት የምናስቀምጥበት ፓን ምን ይባላል? ዲሴክቲንግ። 14ኛው ክሩሲበር ነው። ክሩሲብል የምንለው እንግዲህ እንዲህ አይነት ነው። ክዳን ያለው ሳህን የሚመስል ነው። ክሩሲብል ኢዝ ስሞል ኮንቴነር ሜድ አፕ ኦፍ ሴራሚክ፣ ብዙ ጊዜ ሴራሚክ ወይም ሜታል ዊች ኢዝ ኤብል ቱ ዊዝስታንድ ሃይ ቴምፕሬቸር and therefore is generally used to melt elements። በተለይ ኤሌመንቶችን ሜልት ለማድረግ የምንጠቀምበት ነው። used to melt elements። ስለዚህ ከፍተኛ ሙቀት ያለው ነገሮችን ለማቅለጥ የምንጠቀምበት ከሴራሚክ ወይም ከሜታል የሚሰራ መሳሪያ ነው። 15ኛው ፊፍቲንስ ቤከር ነው። ብርጭቆ ቤከር
ወይም ሲሊንደር ግላስ ነው። ቤከር ኢዝ ሲሊንደር ግላስ ኮንቴነር ዩዝድ ፎር ሜኪንግ አፕ ሶሉሽን ሆልዲንግ ሆት ኦር ኮልድ ዋተር ኦር አይስ ባስ ኤንድ ሶ ኦን። ውሃ ወይም ደግሞ ሶሉሽን ብጥብጥ ነገር የሞቀ ወይም የቀዘቀዘ ውሃ ላብራቶሪ የሚያስፈልገንን የምንጠቀምበት ኮንቴነር ነው ወይም ሲሊንደር ግላስ ነው ቤከር። 16ኛው ሆት ፕሌት ነው። ሆት ፕሌት ያው ምድጃ የሚመስል ለሂቲንግ ሶሉሽን የምንጠቀመው ነው። ዩዝድ ፎር ሂቲንግ ሶሉሽን ዩዝድ ፎር ሂቲንግ ሶሉሽንስ። እነዚህ ሶሉሽኖችን ወይም ውህዶችን ለማሞቅ ሜኪንግ አፕ አን አጋርክልቸር ሚዲየም የምንጠቀምበት እንግዲህ ያ ሆት ፕሌት ማለት እንግዲህ ምድጃ የሚመስል ነገር ነው። አክቹዋሊ ይሄ ምግብ ለማብሰል ምናምን የምንጠቀመው ነገር አይደለም። ለላብራቶሪ ይሄ ሶሉሽኑን ለማሞቅ ሂት ለማድረግ የምንጠቀመው መሳሪያ ነው። 17ኛ ፒኤች ሜትር ነው። ፒኤች ሜትር የአንድን ሶሉሽን ቤዝ ኤንድ አሲዲቲ የምንለካበት ነው። ዩዝድ ቱ ሜዥር the pH level of substance that is whether it's acidic or basic ወይም ይሄ ቤዝ ነው ወይም አሲድ ነው። ይሄ ቤዚሲቲ አሲዲቲ ወይም አሲዲክ ወይም አሲዲቲ እና ቤዚሲቲ የምንለካበት የአንድ ሶሉሽን አሲዳማና ይቅርታ ቤዛማ ቤዝ ነው ወይም አሲድ ነው የሚለውን ፒኤች ሌቭሉን የምንለካበት ነው። ከ7 በላይ ከሆነ ከ7 በታች ከሆነ እያልን 7 ከሆነ እያልን የምንለካው ይሄ ግሉል አሲድ ቤዝ እያልን የምንለካበት መሳሪያ ፒኤች ሜትር ይባላል። 18ኛው ቱል ኦፍ ላብራቶሪ ወይም ላብራቶሪ ቱል ኦፍ ባዮሎጂስት ቴርሞሜትር ነው። ቴርሞሜትር ኢት ኢዝ ዩዝድ ቱ ሜዥር ቴምፕሬቸር ሙቀትን ለመለካት የምንጠቀምበት መሳሪያ ነው። 19ኛ ፎርሴፕስ ነው። ፎርሴፕስ እንግዲህ መቆንጠጫ አይነት ነገር ነው። ዩዝድ ቱ ሆልድ ኦር ፒክ እንግዲህ የቅድሙ መቀስ አይነት ነው። ይሄ ደግሞ እንግዲህ እንደዚህ ጠበቅ አድርገን ስንይዘው ይሄ ማለት ነው። ፎርሴፕስ ቱ ሆልድ ወይም ፒክ አፕ ስሞል ኦብጀክትስ ዳር አቬይላብል ኢን ቫራይቲ ኦፍ ሼፕስ ኤንድ ሳይዝ። 20ኛው ላቦራቶሪ ቱል ኦፍ ባዮሎጂስት ስፔቱላ ነው። ስፓቱላ ይሄ ማንኪያ የሚመስል ነገር ነው። ዩዝድ ፎር ሚክሲንግ ሳብስታንስ ኢንቱ ሶሉሽን ለሶሉሽኑ ለውህዱ የሚያስፈልጉን ነገሮች እየቆነጠርን ወይም እያነሳን የምንጨምርባቸው ማንኪያዎች ናቸው። ይሄኛው መቆንጠጫ አንድን ነገር ቆንጠን የምናነሳበት ወይም ፒክ የምናደርግበት ነው። 21 ወሽ ቦትልስ which are mainly used to rinse various laboratory materials ብዙ ጊዜ እነዚህ ለላብራቶሪ የሚሆኑ ፈሳሾችን የምናስቀምጥባቸው ቦትሎች ናቸው። እዚህ ጋር እንደምትመለከቷቸው 22 በንሰን በርነር ነው። በንሰን በርነር ወይም ደግሞ አልኮል
በርነር አንድን ነገር ለማቃጠል ዚስ apparatus produces a single open flame and it is used for heating and sterilizing purpose ሂት ለማድረግም ላይክ ቅድም ያየነው እንደ ክሩሲብል ወይም ደግሞ እንደ አውቶክሌቭ ስቴሪላይዝ ለማድረግ የምንጠቀመው መሳሪያ ነው። እንግዲህ በስሉ ላይ አንድ ነገር ለማቃጠል የምንጠቀመው ወይም አልኮልን ለማቃጠል የምንጠቀመው መሳሪያ ነው። ስለዚህ እነዚህ እንግዲህ ላብራቶሪ ቱልስ ኦፍ ባዮሎጂስት ናቸው። ሁለተኛው ፊልድ ቱልስ ናቸው፣ ሜዳ ላይ የምንጠቀማቸው ናቸው። ፊልድ ቱልስ ኦፍ ባዮሎጂስት የሚባሉት የትኞቹ ናቸው? ለምን ለምን አገልግሎት ይውላሉ የሚለውን በቀጣይ ክፍል እንመለከታለን። የዛሬውን በዚህ እንጨርሳለን። ስለነበረን ጊዜ ስላዳመጣችሁኝ አመሰግናለሁ። በቀጣይ እስከምንገናኝ ደህና ሁኑ ተማሪዎች።